ጋይስ በህይወታችሁ እንዳይረፍድባችሁ እሺ። የዴዚ ማዘር ምን እንዳጋጠማት ሰምታችኋል? በጣም ነው ያዘንኩት። የዴዚ ማዘር ማለት ለኔም እንደ እናቴ ነበረች። እስቲ የሆነ ቪዲዮ ላሳያችሁ። ዴዚ አይዞሽ ተቃጠለች። ሂድ ብርቱካን ስጣ። ማን ይቅርታ እንደላኩልህ ረስቼ ቪዲዮ ሳገኝ ጊዜ ከስክሪንሻት ቪዲዮ ይሻላል ብዬ ስልክ ከላኩት በኋላ ነው ያንን ዲሊት ካደረኩ በኋላ ሜሴጅ ያየሁት። በጣም አሪፍ ነው፣ ደስ ብሎናል። እግዚአብሔር ይመስገን። አንተ የትን ቁጥር ስጤንገናት እንዴ እስካሁን የበላሁት ጎመኑ ምኑ እስካሁን ከኢሜል አልወጣም። አንተ መስለኝ ለሌላ ሰው ስጽፍ አሁን ሳይሆን የለም። ኤኒዌይ አጭሩ አርቲክል አድርገህ ነገሮች ትንሽ የተስተካከሉ ይመስላል። አቤታ እናንተም ኦፈር አድርጋት ነበር ነይ ኢትዮጵያን የሚያም ብልሃት ጀምራላታልና በጣም ደስ አለኝ። እና አሁን እሱ ላይ እየሞከርን ነው እና ሳትመጣ አትቀርም። እሺ ከመጣች ግን ለማን እንዳታወራ፣ ከመጣች እናንተ ትከባከቧታላችሁ። እሺ የእናንተ ጓደኞቿ ናቸው፣ ነግራቸዋለሁ። ብላክ አድርገኛለች። ግን በዚህ ዴዚ ተምራት ነው 2 ቁጥር በሚለው ጻፍላት ነው ታንባለች። ያኛውንማ እሱ እኮ ነው ኮንትሮል የሚያደርገው ፊት እያደረገ ብላክ እያደረገ ነው ጓደኞቿ ነው። ግን እንዴት ነህ እህቴ? አንድ ያለበትን ትልካለኝ ትልክልኝ። ያው ምን ትልክ ወጥቼ ነበር ግን ሞንን እንዴት እንደምንጠለችው ማለት እንዳሳዘነችው ነገር ያሳዝናል ብላ ቤቱ በልታ እንደዚህ ምናምን ብላ በቃ ዙራ ስትልክ በቀላል እና ይቺ ምስኪን እናት ሁሌ ስለ ልጇ ነው የምታስበው። ሁሌ ስለ ልጇ ነበር የምትጨነቀው። እኔ ማንም ሰው ቁም ነገር ውስጥ በማይከተን ጊዜ ዴዚን የመሰለች ልጅ ይዛ ቤታችን መታ አክብራን ምሳ በልተን ከሲስተር ጋር እንደ ቤተሰብ ሆኖ በደንብ ተቀራርበን ለዚህ ማዲንጎ ልጅ ምስክር ናት ዲቦራ አብሮ መተው ብቻ በጣም አሪፍ ታይም አሳልፈን እና ኢቭን ሁሌ ዋትስአፕ ላይ ሜሴጅ ትልክልኝ ነበር። ሁሌ ቮይስ፣ ሁሌ ስለ ልጇ ነው የምታስበው። ይሄ ዴዚ አማርኛ ስለማትችል አትሰማውም። ብትሰማውም ችግር የለውም። ለሌሎቻችሁ እንዳይረፍድባችሁ ነው። እናታችሁን የሚበልጥ ነገር አይምጣባችሁ። ብታስከፋችሁ ራሱ አደባባይ ላይ አትወጡ። ዴዚን በቻልኩት መጠን እሷ እንዳለች ለመምከር ሞክሬያለሁ። በጣም ግን እኔ እንጃ ሰምሃው ብሎክ እደረጋለሁ ኢንስታግራሟ ላይ በቃ መጥፎ ጓደኞችን የገጠመችው ስለ ባሏ ምናምን አይደለም ምለው፣ ግን በቃ የሚመክራት ሰው በጣም መጥፎ ሰው ነበር በዙሪያ። ለምን አትሰማም ነበር? እናትሽን አታስቀይሚያት፣ እናትሽን ሚዲያ ላይ አትውጣ። በጣም ነው ምላት። በጣም አሁን ያው ጸጸቱ እድሜ ልክ የሚለቃት አይመስለኝም። ለሌሎቻችሁ ምላችሁ ቤተሰቦቻችሁን አታሳዝኑ። አሁን እኔ የእናትየዋን ዋትስአፕ ላይ ስትልክልኝ የነበረው እንዴት ልጇ እንደምትፈልግ እንዴት እንደምትሳሳላት ሳስበው በጣም ነው ያመመኝ። የልጇን እንዴት ልበላችሁ ከልጇ ጋር ሳትታረቅ ማለፏ። ምክንያቱም ኤቭሪ ታይም ልጇ ነበረች ከፊት የምትመጣው። ኤቭሪ ታይም እንዲሆነችብኝ። ለምን ማንም ሳይኖር ምንም ሳይኖራት ልጇን ጠንክራ ብቻዋን እንደ ሲንግል ማም ያሳደገቻት እሷ ናት። እና ሰምሃው የተሳሳተ ነገር ቢኖር ራሱ እንዲመቆራረጥ የለባቸውም ነበርና እናንተም የእድሜ ልክ ጸጸት እንዳይዛችሁ። አንዳንድ ጓደኞች ደግሞ ተው፣ ከራሳችሁ ቤተሰብ ሳትጣሉ ሰውን ከቤተሰብ አታርቁ። ምንም ቢሆን እናት ናት። እና በጣም ነው ያዘንኩት። ቲናዬ የኔ እናት ነፍስሽ በሰላም ትረፍ። እግዚአብሔር ከደጋጎቹ ጎን ያሳርፍሽ። ጋይስ አይርፈድባችሁ ሁላችሁም። አመሰግናለሁ። አካውንቱን እንዳለ ወስዶት ራሱ ማለት ነው እናትየው ለልጇ የምታወራትን በውስጥ የሷን አካውንቶች ስለተቆጣጠረ ብቻ ከእናትየው ጋር የሚያወሩትን ራሱ ሚዲያ ላይ እየዘራ የነበረው እሱ ነው።
ገባሽ? አሁን ለልጅሽ አንቺ ትመክሪያታለሽ መጥፎ ነገር መጥፎ ቦታ እንዳትወርቅ የምትያትን ነገር እሱ አካውንቱ የልጅቷ አካውንት በእጁ ስላለው የሚያወሩት ነገር ምንድነው እሱ ጋር ይደርሳል። ገባሽ? እናት ላይ ደግሞ በእንደዚህ አይነት እና ይሄ ራሱ ከኃጢአትም ኃጢአት ነው። እኔ ሰው እንዴት አድርጎ እንደሚያየው ራሱ በጣም ነው የሚገርመው በእውነት። እና የዚች ልጅ የቲና በጣም የእግር እሳት ነው በእውነት። ያ ጆይ ሄደች ነይ ጆይ ሀሳብ ልሰጣት ጆይ ነይ ፈልጋታለሁ። የጆይ ሀሳብ እዚህ ጋር ጆይ ይቅርታ፣ አንድ ቁጥር ራሱ እየጻፈች ነበረ። ይቅርታ ጆይ ነይ ግቢ። ጆይ ነይ የመፋታት የነገረኛ ሰው መሆን ምናምን ሳይሆን ይሄ ግፍ እንዲደገም አልፈልግም። እኔ እናት ተቃጥላ እንድትሞት አልፈልግም። እዚህ አፕ ላይ እናት ሶሻል ሚዲያ ላይ ወጣ እንድትዋረድ ሳይሆን ችግሯ የሚፈታበት ሶሻል ሚዲያ እንዲሆን ነው የምፈልገው። እናት ቡሊ ተደርጋ ልጇን ተነጥቃ አዋርደው አንገብግበው እስከ መቃብሯ ድረስ ተሰዳ እንድትሞት አልፈልግም። ገብቷቸዋል። እዚህ አፕ ላይ ተሳዳቢዎች የነገሱበት አፕ፣ ሰው አዋራጆች፣ ሰው ቡሊ፣ የተደራጁ ቡሊዎች አሉ። ቡሊ ያደርጋሉ ተደራጅተው ቡሊ አድርገው እናትን ነፍስ ነጠቁ። ነፍስ ነጥቀው አላበቁ፣ መሸላለም ጀመሩ። አንበሳ መሸላለም ጀመሩ። የእናት ነፍስ በአንበሳ ሲተካ ማየት ያማል። እንዲህ የሚያደርጉ እነዚህ የእናት ገዳዮች የእነሱን እናት ግን አስከብረው የእነሱ እናት የኔ እናት የተከበረች እንዲህ ናት ይሏቸዋል። የሰውን እናት ግን ነፍስ ይነጥቃል። ይሄ ነው ችግሩ። የሰውን እናት ነፍስ ይነጥቃሉ። የእነሱን ግድግዳ ላይ ይለጥፋሉ፣ ታቶ ያሰራሉ። ሲፖስቷቸው አሳምረው ነው አስከብረው ነው። እናትሽ እንድትከበርልሽ በምትፈልጊው መጠን የሰውን እናት መከበር አለበት። እናት መከበር አለባት። ኢንተረስታችሁ የተደራጃችሁበት እኔ ምን እንደሆነ ባላቅም የክፋት ምክራችሁ ግን የእናትን ነፍስ ነጥቋል። ይህንን አስረግጬ ነው የምናገረው። ይህ ደግሞ ባህሪያችሁ ለእናንተም ለእርስ በራስ ራሱ እስናሴፍ ነው። የክፋት ዘር ይበቅላል። እናንተ እንዲህ የምታረጉ ሰዎች፣ እናትን አንገብግባችሁ ነፍስ የነጠቃችሁ ሰዎች የምሕረት ዘመናችሁ ይፍጠንላችሁ። እግዚአብሔር ልባችሁን ይዳስ። ምክንያቱም ይቅርታ ልብ የላችሁም፣ ሳያችሁ የርህራይም ልብ የላችሁ። ገላችሁ አንበሳ መሸላለም፣ ሟችን መክሰስ፣ መስደብ፣ ማዋረድ ኢትስ ቱ ማች ጋይስ። እኔ ለልጅቷ ርህራይ ነው ያለ። ችግር አለ፣ የሆነ ችግር አለ። ልጅቷ ጋር ችግር አለ። ችግሩን እንድራራላት ነው የሚያደርገኝ፣ እንዳዝንላት። እሱን ነው አድቫንቴጅ የወሰዱበት። እሱን ነገሯን ነው አድቫንቴጅ የወሰዱበት። ገብቷቸዋል። አድቫንቴጅ ወሰዱበት ያንን ችግር። ይህን ለማለት ነው ውዶቼ። ይህንን ለማለት ነው። እሺ የሮዛን አስገቢያት። ሮዛን አውቃታለሁ። ሊሊዬ በጣም አመሰግናለሁ እኔና ስላስገባሽኝ። መጀመሪያ
ባለፈውም ገብተን ነበር ቤዛ ጋር እያወራን ነበርና ዛሬ ደግሞ አንዳንድ ቪዲዮዎችን ሳይ እኔ በጣም ልቤ ስለተነካ ነው። እንደዚህም ተብላለች እንዴች እናት እያልኩኝ ከልቤ ነው ያዘንኩት የምር። እና ደጋግማና ቲና ስትናገር የነበረው ማኒፕሌት እያደረጓት ነው፣ ለምን ጊዜ አይሰጧትም? አይ ቲንክ ከሱ ጋር ስትጣላ ወዲያው መጥቶ ያስታርቋታል መሰለኝና በቃ ዴር ላይ ጭንቅላቷን ናርሲስቲክ ስለነበሩ የያዟት አጠገቧ የነበሩት እሱ የመጨረሻ ናርሲስቲክ የሆነ ሰው ነው ያስታውቃል። አብሯት ላይቭ ሲገባ ራሱ አሁን ስለማታቅ ነው የናርሲስቲክ የሆኑ ሰዎች ቢሄቪየር ምን እንደሆነ ስለማታቅ ነው፣ ልጅ ስለሆነች ማለት ነው እንጂ ኮንትሮል ነው የሚያደርጋት። በቃ ከማን ጋር ነው ላይቭ የምትገባው ከማን ጋር ነው የምታወራው ምናምን እያለ ማለት ነውና ማኒፕሌት ነው የተደረገችው ዴዚ። እና እንደዚህ አይነት ልጅ ከመውለድ እግዚአብሔር ምስክሬ ነው የምነግርሽ፣ አንዳንድ ጊዜ አለመውለድ ይሻላል። ምክንያቱም በጣም ሰድባ ለሰዳቢ ሰጣታለች። ኢትስ ፔንፉል በጣም ነው። አሁን ልጅቷን ይኸውልሽ እኔ ማየው ደግሞ ሌላ አንግል አለ። ሺዝ አ ቪክቲም። ልክ ነሽ። ቪክቲም ናት። የተጠቀሙባትም የሆነ ኮንዲሽን አለ። እኔ ማየው እንዲህ ፐብሊክሊ ላወራው አልችልም፣ ግን ምንድነው እሱን ነገሩን አቢዩዝ አደረጉት። በጣም ትክክል ሊዬ። ደግሞ የሚገርምሽ ነገር ያን ሰሞን እንደዚህ አውትብሬክ አድርገው በወጣ ሰዓት እናትየዋ ወጣ ስትናገር ምን ሰማው? እሱ ቤት ላይቭ ገብቶ ነበር እና ሳይ ለዛች ሎዛ ምናምን የሚባሉ ተሰብስበው ምን ይላታል። እኔ ያን ቀን ጀምሮ በጣም ነበር የተሰማኝ የእሷ ነገር በጣም ያሳዘነች። ለምን እንደሆነ አላውቅም። እኔ እኮ 20 ዓመት አሳድጌ በቃኛ ሃፒ ነን ውጡ ምናምን የሚለው ቃሏ በራሱ ያኔ ነው አይምሮ ውስጥ የተቀረጸውና የቀረው። የምሬን ነው የምነግርሽ፣ አሁን ስለሞተች አይደለም። እና ምን ትላለች ዮኒ ማኛ ያኔ በእናትየው ሳይድ ስለነበረ ዮኒ ማኛ አይ ቲንክ ዳይሬክትሊ ሜሴጅ ያደርግላታል ዴዚ አይ ቲንክ ሪስፔክት ዩር ማም ምናምን ነገር እያለና አሞራው ነው ያገኘው። የሚገርምሽ ሜሴጇን ምን ያህል ኮንትሮል እንደሚያደርግ ዳይሬክት ሜሴጇን ኮንትሮል እንደሚያደርግና ይነግራቸዋል። ያ ዮኒ ማኛ ጽፎላት እኮ አገኘሁት ሜሴጁን አለ። I was like what this is a red flag። ተጋብተሽ ወልደሽ አራት ልጅ ወልደሽ ባልሽ ያንቺን ፐርሰናል የሆኑ ነገሮችን ሁላ አስፈቅዶ ነው እንጂ ላይ የሚገባው አልገባትም ልጅቷ። እና she was manipulated like 100% እና ነገር ሪግሬት ታረጋለች። ምክንያቱም ሪሌሽንሺፑ አይሆንም። ሪሌሽንሺፕ ውስጥ እንገባለን ይፈርሳል። እንደዚህ አይነት ሰዎች ደግሞ እናቷ ደማን በቃ ህይወቷን ነፍሷን የገበረችበት እስከ ጥግ ድረስ አይሆንም። እንደዚህ ሪሌሽንሺፕ አይሆንሽም። ዞሮ ወደ ዘር ተቀየረባት እና ሴትዮዋ እንድትጠቃ ተደረገ እንጂ ሆን ብለው እንትኑን ቀየሩት እንጂ እናትየዋ የመጣችበት መንገድ ምንድነው? ለልጅ አይሆንም ነው ያለችው። እኛ ራሱ ስናየው አንዳንድ ጊዜ ሲሰዳደብ ምናምን ነው ማየውና እኔ ይሄ ልጅ ምን አይነት ጸባይ ነው ያለው? እኔ ብላክ አድርጌዋለሁ። እኔ ጋር አይመጣም። ምክንያቱም ጌም ሲጫወት ይሰዳደባል፣ እንትን ያደርጋል። እናትየዋን በዛ ደረጃ ካዋረዳት በኋላ እኔ ፎር ዩ ፔጅ ላይ አይመጣም እሱ እና sooner or later like የዚህ ሴትዮ ሀቅ ይወጣል። ነገም ዛሬም ሳይውል ሳያድር የቲና ለልጇ የከፈለችው መስዋዕትነት እዚሁ ሚዲያ ላይ አይደል የወጣችው የተዋረደችው ሚዲያ ላይ ይወጣል ምን አይነት እናት እንደነበረች ማለት ነው። ምክንያቱም ቅርብ ጊዜ አይ ቲንክ ከቲና ከማረፏ በፊት እኮ ከ15 ቀን በፊት ሁለቱም ፔጃቸው ላይ ያለውን ቪዲዮዎች አጥፍተው ነበር። ኢማጂን she is pregnant በጣም ፍጥነቱን ነው የምነግርሽ። ልክ ሲጣሉ ምን እንደተባለ የነሱን ጠባቸውን አያወጡትም። ምክንያቱም he is smart ልጁ የናርሲሲስት ሰዎች ባህሪ ነው ገባሽ? አያወጣም። ግን ቪዲዮዎቹ ምናምን እንዳለ ክሊል አደረገው ከሷ ጋር ያለው እና እሷ ማጠፋችሁ ምናምን ነገር። እሷ ግን የሄደችው እናቷን እስከ ማጣት ድረስ ነው የሄደችው። ምንም ብታረገው ይሄ ልጅ ሚዲያ ላይ ምን ባላሉ እንኳን ብሎ አልፈራም። ንቀት በጣም ንቀት አለበት። kind of regard ለእናቷ ነፍስ ክብር የለም። በጣም ያሳዝናል። እኔ ስራ ቦታ ድሮ ስራ ቦታ ያለቀይ ድመቷ ሞታ ሳምንቱ ሙሉ ኮርኮሮቿ ለቅሶ ነው የተቀመጠው። አብዳ አሳድገው ነው ድመቱ ውሻ የሚከበርበት ሀገር ቴንክ ዩ አሜሪካን ሀገር ውሻ ይከበራል። ሞተ ፖስት ካርድ ይዤ አበባ ይዤላት ምናምን ቴንክ ዩ አይደለም የሰው ነፍስ ታዲያ በጣም እቺ እናት በጣም ነው የምታሳዝነው። ዛሬ ደግሞ አረፈች እንግዲህ ሞተች። ስትሞት ደግሞ ቁጭ ብሎ ቲክቶክ ያያል ማለት ነው። ማን ነው ቲክቶክ ላይ ሰፖርት እያደረገኛለው?
ማን ነው ስለኔ ዲስአግሪ የሚያደርገው ምናምን እያለ አንዳንዶቹ ደግሞ ለገንዘብ ለአንበሳ ብለው ትክክለኛ ያልሆነ ነገር ማውገዝ የምሬን ነው የምነግርሽ። እኔ ያንቺን ሐሳብ የደገፍኩት ትክክለኛ ያልሆነ ነገር ጊፍት ባይሰጥሽ ለሄሊናሽ እኮ ነው መቆም ያለብሽ። አሁን ይሄ ልጅ ቁጭ ብሎ ቲክቶክ ያያል፣ ቲክቶክ ያያል። in the first place ጂጂ ነበረች ስትቃወም የነበረችው የዛሬ ዓመት ጀምሮ ማለት ነው፣ ፔኗን ስለምታውቅ ማለት ነው። እና ዛሬ ላይ ቁጭ ብሎ ቲክቶክ ያያል ማለት